ይህን ደስታችሁን እግዚአብሔር ፍጹም ያደርግላችሁ። ሩቃኑ ነው ፈረንጆቹም እንዲሰሙ ዊ ፕራውድ ኦፍ ዩ ላለው ሁላችሁም እናንተስ በጣም ጥሩ የመሪዎቻችሁን የካህናቶቻችሁን ድምፅ ከሰማችሁ ገና ታድጋላችሁ። ካህናቱም የምዕመናንን የልብ ትርታ ካዳመጣችሁ ምዕመናን ታዘዟቸዋል። እነዚህ ሁልጊዜ የማይለያዩ ነገሮች ናቸውና እነዚህን አጠንክራችሁ ያዙ። እንደዛሬው እንዳሁኑ ጥንካሬያችሁ ከቀጠላችሁ በቅርብ ቀን አሃበ ድሪም ማርኬቲንግ ብዙ ነገር ይታየኛል። ስለዚህ እኛም አጥንተን ታላቅነታችሁን የሚመጥን ክብራችሁን የሚመጥን ፍቅራችሁን የሚመጥን ጥሩ ስም እንሰይማለን። በደንብ እንድትጠነክሩ አደራጀን እና ይሄ ጥንካሬያችሁ በደንብ ከቀጠለ እዚህ አካባቢ ትልቅ ቦታ ይኖረናል ማለት ነው። ከኪራይ ቤት ቶሎ እንወጣለን ማለት ነው። ከኪራይ ቤት ለመውጣት ግን ብዙ አቀበትና ቁልቁለት ስላለ ለዚያ ሁሉ መፍትሄው አንድ ብቻ ነው። መደማመጥ፣ መተያየት፣ መናበብ፣ መተማመን። እነዚህ ካሉ የገንዘብ ችግር ምዕመናን እንደሌለባቸው አምናለሁና ከዚህ በበለጠ ጠንክራችሁ እንድትሰሩ አደራ እንላችኋለን። ተመልሰን መጠን በተመሳሳይ በዓል እስከምናያችሁ ድረስ እግዚአብሔር ከእናንተ ጋር ይሁን። ብፁዕነታቸው ቀድሰው አቅርበውናል፣ ባርከውናል። የመጨረሻ አባታዊ መልእክት እንዲያስተላልፉ ብፁዕ አቡነ ዮሐንስን በታላቅ ትሕትና ጋብዛለሁ። ወራችሁ የደረሰን ነው። ረናናትን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሁንና ገናናታችን እግዚአብሔር ያለፈውን ዓመት በሰላም ያሳለፍልን እዚህ አዲሱ ዓመት እንድንደርስ የፈቀደልን የዛሬዋን ዕለት ደግሞ የምስጋና የቡራኬ የቅዳሴ ዕለት አድርገህ በዚህ ቦታ የሰበሰብከን አምላካችን እናመሰግንሃለን። ክብር ምስጋና ውዳሴ ለአንተ ይሁንልህ። አንተ የፈቀድከው ሁሉ ይሁን ያልከው ሁሉ ይሆናልና በዚህ ቦታ ዛሬ የተጀመረ ደግሞ እያደገ እንዲሄድ እንድታሳድገው እንድታዳክረው ምዕመናኑ እንድታበዛ ካህናቱ በፍቅር እንዲያገለግሉ የፍቅርን ጸጋ እንድታድላቸው ፈቃድ ይሁንልህ። የተወደዱ ብፁዕ አባታችን ብፁዕ አቡነ ማርቆስ፣ የተወደዳችሁ ስራ አስኪያጅ ጀምሮ ከየአድባራቱ የተሰበሰባችሁ ካህናት፣ ሊቃውንተ ቤተክርስቲያን፣ ዲያቆናት፣ አባቶች፣ እናቶች በአሁኑ ሰዓት በዚህ ቦታ ያላችሁ ሁላችሁም በሙያስ እንደምን አደራችሁ? እንኳን አዲሱ ዓመት በሰላም አደረሳችሁ። እንኳን አብሮ ደረሰ። ዓመት ዘመነ ማርቆስ የስራ ጊዜ፣ የእድገት ጊዜ፣ የሰላም የፍቅር የአንድነት ጊዜ እንዲሆንልን አምላካችን መድኃኔዓለም ኢየሱስ ክርስቶስ ይፍቀድልን። ቅዱስ ዮሐንስ መጥምቅ ግሩምና ድንቅ የሆነ እግዚአብሔር የሰጠን አባት ነው። ከነ ስሙም በነቢያት የተነገረ መንገድ ጠራጊ፣ መንገድ የሚጠርግ መንገዱን እየጠረገ መንገዱን የሚጠርግበት ምክንያት ከኋላው በዚያ መንገድ የሚጓዝ ንጉሥ እንዳለ የሚናገር ነበር እና መንገዱን ጠርጎ በተፈረገው መንገድ ሲመጣ አየውና ያልኳችሁ ይሄ ነው ማወቱ የዓለምን ኃጢአት ሁሉ የሚያስወግደው የመስዋዕቱ በግ የእግዚአብሔር በግ ይሄ ነው ብሎ ጌታ ኢየሱስ ክርስቶስን ያስተዋወቀ ያጠመቀው በስሙ የሰበከው በኋላም ስለ ስሙ ሰማዕትነትን የተቀበለ በጌታ በኢየሱስ ክርስቶስ አንደበት ታላቅነቱ የተመሰከረ
በእውነተኛው በአብሳሪ በቅዱስ ገብርኤልን ታላቅነቱ የተመሰከረ የብዙ ሰዎች ደስታ እንደሆነ የተነገረለት ይህ ታላቅ አባት ዮሐንስ መጥምቅ በስሙ መታሰቢያ ዕለት እነሆ ዛሬ አዲስ ቤተክርስቲያን እየተከፈተ ነው። እናም ይህ ታላቅ ሰማዕት በስራችሁ ሁሉ በአምልኳችሁ ሁሉ በረድኤት እንዳይለያችሁ መንገዱን እንዲጠርግላችሁ እንቅፋቱን እንዲያስወግድላችሁ እውነተኛውን የመተሳሰብ መንገድ የንስሐን መንገድ እንዲሰርግላችሁ ፈቃዱ ይሁንልን ያምላካችን። አሜን። በመጽሐፍ ቅዱስ ታሪካቸው የተጻፈላቸው በተለይም በአዲስ ኪዳን ታሪካቸው የተጻፈላቸው ብዙ ሰዎች አሉ። ከነሱ ሁሉ ግን ቢመዛዘን ስለ ቅዱስ ዮሐንስ መጥምቅ የተጻፈው በጣም ብዙ ነው። አራቱም ወንጌላውያን ጽፈውለታል። የሚገርመው እና የመጀመሪያ አንደበቱን የከፈተበት በመጀመሪያ የተናገረው ኃይለ ቃል እንዲሁ አጠቃላይ ትምህርት ከጀመረበት ጊዜ እስከ ሕይወቱ ፍጻሜ ላለው ለትምህርቱ ርዕስ አድርጎ የሰበከው የተናገረው ኃይለ ቃል ምንድን ነው? ምን የሚል ነው? ምን የሚል ነው? ነስሑ እስመ ቀረበት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። ንስሐ ግቡ። በመጀመሪያ በትምህርቱ መነሻ የተናገረው ነው። ንስሐ ያልገባ የመንግሥተ ሰማያት ባለቤት አይሆንም ማለት ነው። ንስሐ የገባ ብቻ ነው ንጉሡን መቀበል የሚችል። እድል ፈንታው ከንጉሡ ጋር ከኢየሱስ ክርስቶስ ጋር የሚሆን ንስሐ የገባ ነው። የቀረበችውን የእግዚአብሔር መንግሥት ገንዘብ የሚያደርግ ንስሐ የገባ ነው። የሚገርመው ነገር ንስሐ መግባት ምን ያህል ታላቅ ቁም ነገር እንደሆነ ምን ያህል ጥቅም እንደሚሰጥ ራሱ ጌታ ኢየሱስ ክርስቶስን ለመጀመሪያ ጊዜ ትምህርት ሲያስተምር የተናገረው ኃይለ ቃል መንግሥተ ሰማያት ቀርባለችና ንስሐ ግቡ ይል። ዮሐንስም መንግሥተ ሰማያት ቀርባለች ንስሐ ግቡ ነው ያለው። ጌታ ኢየሱስ ክርስቶስም መንግሥተ ሰማያት ቀርባለች ንስሐ ግቡ ነው ያለው። የኃይለ ቃሉን ክብደት ተመልከቱ። መጥምቁን ተናገረው። መጥምቁን ያስነሳው የመጥምቁ የዮሐንስ ጌታ ዮሐንስ ፈጣሪ በእናቱ ማኅፀን የሰገደለት ጌታ ኢየሱስ ክርስቶስን የተናገረው ንስሐ ግቡ። በዚህ ቤተክርስቲያን እየተሰበሰባችሁ ንስሐ የምትገቡበት፣ ኃጢአታችሁ የሚደመሰስበት፣ ስዕለታችሁ የሚሰሙበት፣ ጸሎታችሁ የሚያርግበት፣ ከእግዚአብሔር ጋር የምትገናኙበት፣ ልጅነትን የምታገኙበት፣ ልጆቻችሁ ስትጠመቁ ሥጋውን ደግሞ የምትቀበሉበት፣ አጠቃላይ ስሙን ቀድሳችሁ መንግሥቱን የምትወርሱበት የተባረከ ጅምር የሚፈጸም ጅምር ይሁንላችሁ። እግዚአብሔር ይባርካችሁ። ዛሬ ምናልባት ወይ በክራይ ይሆናል ሰጥታ ይሆናል እንዴት ሊሆን አላውቅም። ነገር ግን በሚቀጥሉት ዓመታት በማናውቃቸው እግዚአብሔር ብቻ በሚያውቀው ምናልባት የዛሬ ዓመት ምናልባት የዛሬ 5 ዓመት ምናልባት 10 ምናልባት ከዚያ በላይ ካቴድራሉ ሰርታችሁ የበለጠ አምሯችሁ ደምቃችሁ እንድናያችሁ እኛን ዕድሜ ይስጠን፣ እናንተን ዕድሜ ይስጣችሁ። እግዚአብሔር ከእናንተ ጋር ይሁን። የዛሬ አሁን ቅዱስ ገብርኤል ከተመረቀ ስንት ዓመት ነው? 25ኛ ዓመቱን
ክርስቲያኑ ተሰርቶ ከተመረቀ ጊዜ ጀምሮ ማለት ነው። ከዚያ በፊት በትንሹ 4 ምናልባትም 5 ዓመት አሳልፏል። እንደዚህ እንደናንተ በክራይ ቤት ነበር። እኔም ሲጀመር መጀመሪያ ከመስራቾቹ ባልሆንም ከሁለተኛ ደረጃዎቹ ላይ ነኝ። ቤተክርስቲያኑ መሰረቱ ሲጣል ደርሻለሁ በ91 ዓመተ ምህረት ለኛ አቆጣጠር እና እንደዚህ ነበር። በክራይ ቤት ነበር ስንቀድስ ነበር። አሁን ያ ጊዜ አለፈና የምግባር ቤት ሆነ የካቴድራል ባለቤቶች ያው በልጅን መሬት ላይ በአዲስ መሬት ላይ በኢትዮጵያውያን ባለሙያዎች ኢንጂነሮች በኢትዮጵያውያን ገንዘብ ተሰርቶ በተመረቀ ያለ ዕዳ ያለ ሞርጌጅ በተመረቀ ቤተክርስቲያን አሁን ምን ያ በያመቱ ስመጣ ማርቀው እዚያ ነው። የእናንተም እንደዚያ የሚሆንበት ጊዜው ሩቅ አይሆንም። ምን ካላችሁ ከተባበራችሁ ካመናችሁ አዎ መጥቶ እንደተናገረው ንስሐ የምትገቡ ከሆነ ትምህርት የምትማሩ ከሆነ ስጋውን ደሙን የምትቀበሉ ከሆነ የአባቶቻችሁን ድምፅ የምትሰሙ ከሆነ ትህትና ያላችሁ ፍቅር ያላችሁ የምትታዘዙ ከሆነ የራሳችሁን ሕንፃ ሰርታችሁ የምታመልኩበት ጊዜ ሩቅ አይሆንምና ሩቁን እንዲያቀርብልን የመድኃኔዓለም አምላከ ቅዱስ ዮሐንስ መድኃኔዓለም ኢየሱስ ክርስቶስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።